ሰላም ጤና ይስጥልኝ። እንደምን አላችሁ? የጥቁር ሕዝቦች የማንቂያ ደወል ኢትዮጵያ። ታሪክ የማይቀለብሰው የዓለም ትኩረት የሰረቀው የአይቻላንን መንፈስ እንዳይነሳ አድርጎ የቀበረው ለአላፍት የተስፋ ብርሃን የሰነቀ ታሪክ በሰው ዘር መገኛ ሀገር ተከሰተ። አይኖች ሁሉ ወደ አፍሪካ ወደ ፀሐይ መውጫ ተመለከቱ። ጆሮች ሁሉ የተፈጸመውን ገድል ለመስማት በተጠንቀቅ ቆሙ። አንድነት፣ አልሸነፍ ባይነት፣ የነፃነት ትግል፣ የህይወት መስዋዕትነት በታላቋ የኢትዮጵያ ምድር በአድዋ ሰማይ ስር በደማቁ ታየን። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በተሰኘ መጽሐፋቸው የቀኝ አገዛዝን ማዕበል የገታ አንድ ትልቅ ድርጊት እንደመሆኑ ሁሉ የቀኝ ገዢዎች ቅስም የሰበረውን ያህል የተገዢዎችን አንገት ከተደፋበት ቀና እንዲል ያደረገ ክስተት ነበር ብለዋል። አድዋ በአፍሪካ በላዩ ላይ ስልጣንን ባንሰራፋቸው በአውሮፓ ላይ ያራገፈችው ፈርቀዳጅ የነፃነት ምዕራፍ መሆኑን ይገልጻሉ። አድዋን ልዩ ትኩረት ያሰጣቸው ጥቁሮቹ በነጮች ላይ የተጎናጸፉት የመጀመሪያው አብይ ወታደራዊ ድል በመሆኑ ነው። የአድዋ አብነት በተለይም የነጮች የበላይነትን ካስከፊ የዘር መድሎ ፖሊሲ ጋር በተቆራኘባቸው አካባቢዎች በደቡብ አፍሪካና በአሜሪካ ሀገሮች ለሚገኙ ጥቁር የአድዋ ባለድል የሆነችው ኢትዮጵያ የነፃነትና የክብር ፋና ሆነች። ባደረገችው ተጋድሎ ለዓለም የጥቁር ሕዝቦች መብት መከበር መሰረት ሆናለች። ኢትዮጵያ ምሳሌ በማድረግ አቢሲኒያ፣ የኢትዮጵያና ኮፕቲክ በሚል ቅጽል ስም የሚጠሩ አያሌ አብያተ ክርስቲያናትና ሃይማኖት ንቅናቄዎች በተለይ በአሜሪካ አህጉር መቋቋማቸውን በመጽሐፋቸው ከትበዋል። ከኢትዮጵያ በወሰዱት ትምህርት ጆሞ ኬንያታና ኳሚ ንኩርማህ የመሳሰሉት ወጣት አፍሪካዊ መሪዎች ጥቁሮችን ለማስተባበር የፓን አፍሪካኒዝም እንቅስቃሴ በማቋቋም ከአሜሪካ አህጉር ወደ አፍሪካ አሸጋግረዋል። ቆይቶም በ1955 ይህ በከፊል በአድዋ ላይ የተቀሰቀሰው አብዮት ድሉ በተገኘበት ሀገር የአፍሪካ አንድነት ድርጅት ሲመሰረት ታሪካዊ ድምዳሜው ላይ መድረስ ተችሏል። ኢትዮጵያም የቀድሞውን የአፍሪካ አንድነት ድርጅት የአሁኑን የአፍሪካ ህብረት በማቋቋም ረገድ ጉልህ ሚና ተወጣለች። የኢትዮጵያን ተጽዕኖ ፈጣሪነትም ድርጅቱ ሲመሰረት ቀዳማዊ ኃይለ ሥላሴን በመሪነት እንዲመርጡ አድርጓል። የደብረ ማርቆስ ዩኒቨርሲቲ ታሪክ መምህር ግዛቸው እምቢያለ ኢትዮጵያ የሰው ልጆች ዘር መገኛ፣ የአፍሪካ የታሪክ እውነት መነሻ፣ የነፃነት ጎህ፣ የአፍሪካዊ አስኳል መሆኗን አንስተዋል። ጥቁሮች ነጮችን ማሸነፍ እንደሚችሉ ያሳየች ሀገር መሆኗንም ተናግረዋል። ለዓለም ህዝቦች የእኩልነትና የሰብአዊ መነሻ መሆኗንም ጠቁመዋል። ጥቁር ህዝቦች ጭቆናን እንዲጠሉ፣ ለመብታቸው እንዲታገሉ፣ ቅኝ ግዛትን እንዲጸየፉ፣ እኩልነታቸውን እንዲያረጋግጡ፣ በምድራቸው በነፃነት እንዲንቀሳቀሱ፣ በጸጋቸው እንዲጠቀሙ ኢትዮጵያ በአድዋ ምድር ነጮችን በማሸነፍ ለአፍሪካውያን የማንቂያ ደወል ሆናለች ነው ያሉት። ኢትዮጵያ አሸናፊነትን ማሳየት ብቻ ሳይሆን አፍሪካዊ አንድነት እንዲፈጠር አድርጋለች ያሉት መምህር ግዛቸው የአፍሪካ ህብረትን በማቋቋም ለአፍሪካና ለጥቁር መብት መከበር ጉልህና ድርሻ መወጣቷን እንደማሳያ አንስተዋል። ጥቁር ህዝቦች በአንድነት እንዲሰበሰቡ፣ ለፍትሐዊነት እንዲታገሉ፣ በዝባዥነትና ኋላቀርነት እንዲታገሉ ኢትዮጵያ ፈርቀዳጅ መሆኗን ጠቁመዋል። እንደ ማርከስ ጋርቤ፣ ኔልሰን ማንዴላ የመሳሰሉ የጥቁር ህዝቦች መብት ተሟጋቾች ኢትዮጵያን እንደ ምሳሌ አድርገው ለጥቁር ህዝቦች መታገላቸውን አንስተዋል። ከአድዋ ድል በኋላ በርካታ አፍሪካውያን የሀገራቸውን አርማ ከኢትዮጵያ ሰንደቅ ዓላማ ቀለሞች መውሰዳቸውን፣ መንገዶቻቸውን፣ ምርታቸውን በኢትዮጵያ መሪዎች ስም መሰየማቸውን ኢትዮጵያ ለጥቁር ህዝቦች ምሳሌ መሆኗን ማሳየት እንደሆነም ተናግረዋል። የኢትዮጵያ የታሪክ ታሪኮች በአግባቡ መመድረክ ከተቻለ ለወደፊት መጻኢ ዕድል መሰረት ነው ያሉት መምህር ግዛቸው ትውልዱ የአባቶቻችን ታሪክ በአግባቡ ማጥናት እንዳለበትም አሳስበዋል። ታሪክን በአግባቡ በማጥናትና በመመርመር ሀቅ ላይ የተመሰረተ የአገር ግንባታ ማከናወን፣ ሀገራዊ መግባባትን መፍጠር፣ ብሔራዊ ትርክትን ማጠናከር እና ብሔራዊ ጥቅምን ማረጋገጥ እንደሚያስፈልግም ተዘግቧል። ወደ ዜናዎች እናልፋለን። አሜሪካ የ15 ሚሊዮን ሽልማት ያቀረበችበት ኤልሞች እንዴት ተገደለ? የአደገኛ ዕፅ አዘዋዋሪ ቡድን መሪ የሆነው ኤል ሜንቾ መገደሉን ተከትሎ ሜክሲኮ በተቃውሞ እየታመሰች ነው። ኤል ሜንቾ ለዓመታት በአሜሪካና ሜክሲኮ ሲታደን የኖረ ሲሆን እጅግ አደገኛ የሚባል የዕፅ አዘዋዋሪዎች ቡድን መሪ ነበር። አሜሪካም ኤል ሜንቾን ለሚጠቁም $15 ሚሊዮን ሽልማት አቅርባ ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት የደረሰው ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ተዋናይ መግለጫዎችን አወጥተዋል። የትግራይ ክልል ጊዜያዊ አስተዳደር ህወሓት፣ ስምረትና ሌሎች ፓርቲዎች ውሳኔውን በብርቱ ተቃውመውታል።
ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው ታጣቂው ቡድን የትግራይ የሰላም ኃይል በተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈው ውሳኔ በበጎ ተመልክተውታል። በኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። የአሜሪካ መንግስት የደህንነት ግምገማ ካደረገ በኋላ በሊባኖስ ዋና ከተማ ቤይሩት ከሚገኙ ኤምባሲ ሰራተኞች መካከል አስፈላጊ ያልሆኑት በሙሉ ሀገሪቱን ለቀው እንዲወጡ ትዕዛዝ መስጠቱን የውጭ ጉዳይ ሚኒስቴር ባለስልጣናት ለቢቢሲ ተናገሩ። የግብፁ ፕሬዚዳንት አብዱልፋታህ አልሲሲ ሰኞ ዕለት ወደ ሳውዲ አረቢያ ተጉዘው ከሳውዲ አልጋ ወራሽ ጠቅላይ ሚኒስትር ልዑል ሙሐመድ ቢን ሳልማን ጋር መወያየታቸውን ጽሕፈት ቤታቸው አስታወቀ። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮች እያጤነች መሆኑ የተገለጸ ባለው በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለት ሀገሮች መካከል ብቻ እንደማይሆን አስጠነቀቀች። ማህበራዊ ሚዲያ ላይ ውበትን ለመጠበቅ ፊትን በበረድ የተሞላ ውሃ ውስጥ መንከር አንስቶ ቀዝቃዛ ነገር ፊት እስከ ማስቀመጥ የደረሰው ምክር ተገቢ እንዳልሆነ ተገለጸ። ከፍተኛ ውዝግብ ስላስነሳው የፌዴሬሽን ምክር ቤት ውሳኔ ምን ተባለ? በዝርዝር የምናየው ጉዳይ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራሪ ሆኖ የቆዩ የተባሉትን 5 ምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ሰዎች በተለያየ አቋም እየተከራከሩ ይገኛሉ። ምርጫ ቦርድ በአማራና ትግራይ መካከል አከራካሪ ሆነው የቆዩ የተባሉት 5 ምርጫ ክልሎች ከትግራይ ውጭ ሆነው ድምፅ እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወቀው ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብሎ የተጠቀሱት የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና ራያ አላማጣ ምርጫ ክልሎች ናቸው። በእነዚህ አካባቢዎች የተነሳው የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ውጭ ሆነው ለብቻ በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ተገልጿል። የክልል ምክር ቤት ምርጫውን በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ሁኔታን ተመርጦ ወደፊት እንዲሄድ ፌዴሬሽን ምክር ቤት ውሳኔ እንዳስተላለፈ ቦርዱ አስታውቋል። የምክር ቤቱ ውሳኔ በመቃወም የመጀመሪያውን መግለጫ ወጣው የትግራይ ክልል ጊዜያዊ አስተዳደር ነው። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔውን ሕገ መንግስትና የፕሪቶሪያን ስምምነት በግልጽ የሚቃረን ሲል ገልጾታል። ይህ ውሳኔ በዓለም አቀፍ ደረጃ እውቅና ያላቸውን የትግራይ ሕገ መንግስታዊ ውሳኔዎች በቀጥታ አደጋ ላይ ይጥለዋል ብለዋል። ውሳኔው የተላለፈው የትግራይ ህዝብ ውክልናና ድምፅ በሌለበት የፌዴሬሽን ምክር ቤት እንደሆነ የጠቀሰው ጊዜያዊ አስተዳደሩ እርምጃውን በጽኑ አውግዟል። ይህ እርምጃ ሊያስከትል የሚችለው ከባድና ሰፊው መዘዝ ከግምት ውስጥ በማስገባት ይህ አደገኛ መንገድ በአስቸኳይ እንደገና እንዲጤንና እንዲታረም እንጠይቃለንም ብለዋል። ህወሓት በበኩሉ ባወጣው መግለጫ የፕሪቶሪያውን ስምምነት በግልጽ የሚጥስና በትግራይ ህዝብ ህልውና ላይ አደጋን የደቀነ ሲል ተቃውሟል። የፌዴሬሽን ምክር ቤት ውሳኔ ወደ ቀያቸው መመለስ የነበረባቸው ወገኖችን ተስፋ የሚያጨልም እንዲሁም አሁንም በወራሪዎች ስር ሆኖ ግፍና ስቃይ እየደረሰባቸው ያሉ ወገኖችን ህይወት አደጋ ላይ የሚጥል ጄኖሳይዳዊ ነው ሲልም በጠንካራ ቃላት ተቃውሟል። የፌዴራል መንግስት ህገ መንግስታዊ ሉዓላዊነት የትግራይ መሬት ለወራሪዎች አሳልፎ ለመስጠት እየሰራ ነው ሲል የወነጀለው ህወሓት የትግራይ ሉዓላዊነት መሬትና የህዝብ ህልውና ጉዳይ የማይታለፍ ቀይ መስመር እንደሆነ አጽንኦት ሰጥተዋል። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ስምረት ውሳኔው ህገ መንግስታዊ ስርዓት አልበኝነት የሚያውጅ ሲል ጠርቶታል። ፌዴሬሽን ምክር ቤት ክልሎችን ከነባር አስተዳደራዊ መዋቅር ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ሲል ህጋዊነት ጥያቄ አንስቷል። በእነዚህ አካባቢዎች የተነሳው ውዝግብ መፈታት ያለበት በህገ መንግስቱ በተቃውሞ የክልሎች ወሰን አከላለል ለውጥ ድንጋጌ መሰረት እንደሆነ ጠቅሰው ስምረት ይህን ሂደት አለመጠንቀቁን አስታውሰዋል። ይህ ህጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ይህ ውሳኔ መተላለፉ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ብለዋል።